ሰላም ጤና ይስጥልኝ ተማሪዎች የ12ኛ ክፍል የኢኮኖሚክስ ትምህርት እየተማማርን ያለ ነው። እንግዲህ አክቲቪቲዎችን እየሰራን ነው የምንገኘው። አክቲቪቲ 5.1 ወይም ዩኒት 5 ላይ የተሰጧችሁን አክቲቪቲዎችን እንሰራለን ማለት ነው። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። ወደ አክቲቪቲዎቹ ስንመጣ አክቲቪቲ 5.1 ታክስ ዲፊኒሽን ፕሪንሲፕል ኤንድ ኦብጀክቲቭ ኤንድ ክላሲፊኬሽን የሚል ነው። የታክስ ዲፊኒሽን ምንድን ነው የሚል ጥያቄ ነው የተሰጣችሁ። ታክስ ኢዝ compulsory payment imposed by government on individuals and business to raise revenue for public expenditure without any direct benefits or return to taxpayer. Taxes are the main source of government income and essential tool for economic and social policy የሚል መልስ ይኖረዋል ማለት ነው። ሁለተኛው ጥያቄ ኪ ታክስ ተርሚኒዮሎጂ ተሰጥቷቸዋል። እነዚህ ምንድናቸው? ታክስ ቤዝ፣ ታክስ ሬት፣ ታክስ ፔየር፣ ታክስ ኢንቫዥን እና ታክስ አቮይዳንስ። ታክስ ቤዝ ማለት ኦብጀክት ኦር አክቲቪቲ ሰብጀክት ቱ ታክስ ማለት ነው። ታክስ ሬት ማለት ደግሞ ፐርሰንቴጅ ቻርጅ ኦን ታክስ ቤዝ ማለት ነው። ታክስ ፔየር ማለት ፐርሰን ኦር ኢንቲቲ ሌጋሊ required to pay tax የሚል ትርጉም ይኖረዋል። ታክስ ኢንቫዥን ማለት ኢሌጋል አክት ኦፍ ኖት ፔይንግ ዲዩ ታክስስ። ታክስ አቮይዳንስ ሌጋል ዩዝስ ኦፍ ሉፎልስ ቱ ሬዲዩስ ታክስ ሊያቢሊቲ ማለት ነው። ሶስተኛው ጥያቄ ኦብጀክቲቭስ ኦፍ ታክሴሽን፣ የታክሴሽን ኦብጀክቲቭ ምንድን ነው? ሬቨኒው ጄኔሬሽን፣ ኢኮኖሚክ ስታቢላይዜሽን፣ ኢንካም ዲስትሪቢዩሽን፣ ሪሶርስ አሎኬሽን፣ ፕሮቴክሽን ኦፍ ዶሜስቲክ ኢንዱስትሪ፣ ኤምፕሎይመንት ፕሮሞሽን የሚል ኦብጀክቲቭ ይኖረዋል። አራተኛው ጥያቄ ፕሪንሲፕል ኦፍ ታክሴሽን ነው። ፕሪንሲፕልስ መርሆቹ ምንድን ነው? አዳም ስሚዝ ካኑንስ ኦፍ ታክሴሽን ማለት ነው። ኢኩዊቲ ኦር ፌርነስ፣ ሰርቴኒቲ፣ ኮንቪኒየንስ፣ ኢኮኖሚክ ኤፊሽንሲ ይሆናሉ ማለት ነው። ጥያቄ 5 ላይ የተሰጣችሁ ካራክተሪስቲክስ ኦፍ ጉድ ታክሴሽን ሲስተም ነው። አንደኛው ሲምፕሊሲቲ ኤንድ ትራንስፓረንሲ፣ ኢኩዊቲ ኤንድ ፌርነስ፣ ኢኮኖሚክ ኤፊሽንሲ፣ ኢላስቲሲቲ፣ ሬቨኒው ሹድ ግሮ ኦን ዘ ኢኮኖሚ፣ አድሚኒስትሬቲቭ ስታቢሊቲ ማለት ነው። ስድስተኛው ክላሲፊኬሽን ኦፍ ታክሴሽን ነው። ባይ ኔቸር ስንከፋፍላቸው ዳይሬክት ታክስ ኦር እና ኢንዳይሬክት ታክስ እንላለን። ዳይሬክት ታክስ ፔድ ዳይሬክት ባይ ታክስ ፔየር፣ ኢንዳይሬክት ታክስ ደግሞ ፓስ ኦን ኮንሱመርስ፣ ቫት፣ ኤክሳይዝ ታክስ፣ ከስተመር ዲዩቲ የምንለው ማለት ነው። ባይ ሬት ስትራክቸር ፕሮግሬሲቭ ታክስ፣ ፕሮፖርሽናል ታክስ እና ሪግሬሲቭ ታክስ እንላለን። ፕሮግሬሲቭ ታክስ ሃየር ኢንካም ሃየር ሬት፣ ፕሮፖርሽናል ታክስ ሳም ሬት ፎር ኦል ኢንካምስ፣ ሪግሬሲቭ ስንል ደግሞ ሃየር ሬት ኦን ሎው ኢንካም አርነርስ ማለታችን ነው። ባይ ሶርስ ደግሞ ታክስ ኦን ኢንካም ኤንድ ፕሮፊት፣ ታክስ ኦን ፕሮፐርቲ፣ ታክስ ኦን ጉድስ ኤንድ ሰርቪስስ፣ ታክስ ኦን ኢንተርናሽናል ትሬድ ብለን እናስቀምጣለን ማለት ነው። እንግዲህ አክቲቪቲ 5.2 ላይ የተሰጣችሁ ደግሞ አፕሮች ቱ ታክስ ኢኩዊቲ የሚል ትምህርት አለ። አንደኛው ጥያቄ ቤኔፊት አፕሮች ምንድን ነው? ፒፕል ሹድ ፔይ ታክስ ኢን ፕሮፖርሽን ቱ ቤኔፊት ዜይ ሪሲቭ ፍሮም ፐብሊክ ጉድስ ኤንድ ሰርቪስስ። ኤግዛምፕል ሮድ ዩዘርስ ፔይንግ ፊውል ታክስ ሲንስ ቤኔፊትስ ፍሮም ሮድ ኮንስትራክሽን ማለት ነው። ሁለተኛው ጥያቄ ዘ አቢሊቲ ቱ ፔይ አፕሮች ነው። የካፓሲቲ ቱ ቢር ዘ ታክስ በርደን የምንለው ማለት ነው። ሶስተኛው ጥያቄ ደግሞ ኮምፓሪዥን ኦፍ ዘ ቱ አፕሮች፣ ቤኔፊት አፕሮች እና ቤኔፊት አፕሮች የምንለው ምንድነው? ቤዝ የሚያደርገው ፔመንት ቤዝድ ኦን ቤኔፊት፣ ኢምፕሊኬሽኑ ፌር ኦን ዌን ዘ ቤኔፊትስ አር ሜዥሬብል ይሆናል። ሁለተኛው አፕሮች አፕላይ ቱ ፔይ አፕሮች ነው። ገቨርንመንት ፔመንት ቤዝድ ኦን ኢንካም ኤንድ ዌልዝ ነው። ፕሮሞት ሶሻል ጀስቲስ ኤንድ ሪዲስትሪቢሽን የሚል ትርጉም ይይዛል ማለት ነው። አክቲቪቲ 5.3 ታክስ ሲስተም ኤንድ ስትራክቸር ኢን ኢትዮጵያ ነው። አንደኛው ስትራክቸር ኦፍ ኢትዮጵያን ታክሴሽን ሲስተም የምንለው ዳይሬክት እና ኢንዳይሬክት አለ። ይህን ደግሞ የኢትዮጵያ ገቢዎች ሚኒስቴር የሚከታተለው ነው ከሚኒስትሪ ኦፍ ፋይናንስ ጋር በመሆን ማለት ነው። ዳይሬክት ታክስ የምንላቸው ፐርሰናል ኢንካም ታክስ፣ ቢዝነስ ፕሮፊት፣ ሬንታል ኢንካም፣ ዊዝ ሆልዲንግ፣ አግሪካልቸራል ኢንካም ታክስ እንለው።
ኢንዳይሬክት ታክስ ደግሞ ቫሊዩ አድድ ታክስ ቫት ማለት ነው። ኤክሳይዝ ታክስ፣ ከስተም ዲዩቲ፣ ተርንኦቨር ታክስ፣ ታክስ ማለት ነው። ሁለተኛው ጥያቄ የተጠየቃቸው ፊቸር ኦፍ ኢትዮጵያን ታክሴሽን ሲስተም ነው። ብሮድ ታክስ ቤዝድ and modernization collection system focus on self-assessment and transparency, progressive income taxation for fairness, electronic and digital tax administration improvement የሚል ነው ማለት ነው። ፊቸር ኦፍ ኢትዮጵያን ታክስ ሲስተም ይሄን ነው የሚመስለው። ኦብጀክቲቭ እንግዲህ ኢትዮጵያን ታክስ ሞቢላይዝ ዶሜስቲክ ሪሶርስ ፎር ዲቨሎፕመንት፣ ኢንሹር ፌርነስ ኢንካም ዲስትሪቢዩሽን፣ ኢንከሬጅ ሴቪንግ ኤንድ ኢንቨስትመንት፣ ሬዲዩስ ዲፔንደንስ ኦን ፎሬን ኤድ፣ ፕሮቴክት ሎካል ኢንዱስትሪ ስሩ ታሪፍ ማለት ነው። አክቲቪቲ 5 ደግሞ የተሰጠው ታይፕስ ኦፍ ታክስ ኤንድ ታክስ አካውንቲንግ ኢን ኢትዮጵያ ነው። ሜጀር ታይፕስ ኦፍ ታክሴሽን ኢትዮጵያ ዳይሬክት ታክስ እና ኢንዳይሬክት ሎካል ታክስ ብለን ከላይ እየተነጋገርናቸው ነው። ሪስፖንሲብል አውቶሪቲ ሚኒስትሪ ኦፍ ረቨኑ ወይም የገቢዎች ሚኒስቴር ይሆናል። ኤግዛምፕሎቹም ከላይ የተጠቀስ ናቸው። ኢትዮጵያን ታክስ አካውንቲንግ ምንድነው ስንል ሰልፍ አሰስመንት ሲስተም፣ ዊዝሆልዲንግ ሲስተም፣ ቫት አካውንቲንግ ኤንድ ሪከርድ ኪፒንግ ይሆናል። ስቴጅ ኦፍ ታክሴሽን 4 ስቴጆች አሉ። አሰስመንት፣ ፊሊንግ ኦፍ ሪተርን፣ ፔመንት ኦፍ ታክስ፣ ኦዲት ኤንድ ኢንፎርስመንት ይሆናል ማለት ነው። አራተኛው ጥያቄ ደግሞ ኢምፖርታንስ ኦፍ ፕሮፐር ታክሴሽን ታክስ አካውንቲንግ ነው። ፕሪቨንት ኢንቫዥን ኤንድ ፍራውድ፣ ኢንሹር ኮምፕላያንስ ዊዝ ታክስ ሎውስ፣ ፕሮቫይድ ሪላያብል ዳታ ፎር ገቨርንመንት በጀቲንግ የሚሆን ይሆናል ማለት ነው። 5.5 አክቲቪቲ ደግሞ ፕሮብሌም አሶሲየትድ ዊዝ ታክሴሽን ኢን ኢትዮጵያ ነው። አንደኛው ፕሮብሌም ጥያቄ ምንድነው? ሜይን ፕሮብሌምስ ኢን ኢትዮጵያን ታክሴሽን ሲስተም። አንደኛው ታክሴሽን ፕሮብሌም ኢን ኢትዮጵያ ታክስ ኢንቫዥን ኤንድ አቮይዳንስ፣ ዊክ አድሚኒስትሬሽን፣ ናሮ ታክስ ኮራፕሽን፣ ኮምፕሌክስ ታክስ ሎውስ፣ ሎ ፐብሊክ አዌርነስ፣ ኢንአዲኩዌትስ ኦፍ ቴክኖሎጂ ይሆናል ማለት ነው። ኢፌክት ኦፍ ዚስ ፕሮብሌም ምንድናቸው? ሬዲዩስ ገቨርንመንት ረቨኑ፣ ኢንኢኳሊቲ ቢትዊን ታክስ ፔየርስ፣ ዲስቶርሽን ኦፍ ኢንቨስትመንት ዲሲሽን፣ ሬዲዩስ ትረስት ኤንድ ታክሴሽን ሲስተም። ኢፌክቱ እንግዲህ ተጽዕኖ ማለት ነው። ሶስተኛው ሜጀርስ ቱ ኢምፕሩቭ ታክሴሽን ሲስተም ኢምፕሩቭ ለማድረግ ሲምፕላይ ታክስ ሎውስ ኤንድ ፕሮሲጀርስ፣ ስትሬንግዝን ታክስ አድሚኒስትሬሽን ኤንድ ኦዲቲንግ፣ ኢንትሮዲውስ ዲጂታል ታክስ ሲስተም ኤንድ ኢ-ፊሊንግ፣ ኤሌክትሮኒክስ ፊሊንግ፣ broaden the tax base on formalizing informal sector, burden the tax base of informal sector, increase taxpayers education and awareness, enforce strict penalty and tax for tax invasion ማለት ነው። እንግዲህ እንደማጠቃለያ ምንድነው ዳይሬክት እና ኢንዳይሬክት ታክስ እንዳሉ ተማምረናል ማለት ነው በአክቲቪቲዎቹ። እንግዲህ ተማሪዎች የዩኒት 5 አክቲቪቲዎች ይህን ነው የሚመስሉት። እናንተ ደግሞ ክፍል መምህራችሁ ከመጽሐፍታችሁ እና ቪዲዮን አዳምጣችሁ የተሻለ ማለት ነው ለጥያቄዎቹ መልስ የሚሆነውን በደብተራችሁ ላይ መስራት